ተስፋዬ ዳባ ይባላል። ከኦሮሚያ ተጽዕኖ ፈጣሪዎች ነው የመጣው። ሀገራዊ ምክክር ለሀገር ሰላም በጣም ጠቃሚ ነው። በሀገራችን የነበረውን ችግር ተረድተን ለወደፊት ያለውን ትውልድ ደግሞ ጥሩ ሀገር፣ ሰላም ያለበትን ሀገር ለትውልድ ለማሳለፍ በወንበር ዙሪያ ቁጭ ብለን መወያየቱ ከየትኛው መሳሪያ በላይ ሰላምን የሚያመጣ ነው። ይሄ ሀገር ምክክር ደግሞ ያለውን እውነታ መቀበል፣ መደማመጥ፣ አንዱ ያለውን ቁስል አንዱ ተረድቶለት እውነት ነው ያንተ ችግር ነው ብሎ በተረዳዳና በተመጋገበ መልኩ ነገሮችን ወደ ቀና መንፈስ ለመውሰድ ነው የመጣ ነው። ሰዎች የመሰላቸውን ሀሳቦች ያቀርባሉ። የእያንዳንዱ ግለሰብ ሀሳብ የተከበረ ነው። በዚህ ሁሉ መካከል ያለው ፍጭት፣ የሀሳብ ፍጭት፣ የሀሳብ ክርክር ሰላም ለማምጣት ነው። ከቤት ሲመጣ ከቤቱ ሲወጣ ነገር ጭኖ ይመጣል። ሰው እንዳይስማማ፣ ሀገር አንድ እንዳትሆን የኔ ሀሳብ ብቻ የሚሉ በብዛት ሳይሆን በጥቂት አሉ። ብዙሃን ተቀብሏል። ለመረበሽ ይሄ ነገር እንዳይሳካ ለማድረግ የመጡት አካል በብዙሃን የመገዛት ግድ ነው የሚሆነው። የባህል የአለባበስ ብዙ መሆን የሀገር ሀብት ነው። የሀገር ሀብት ደግሞ ሀብት የሚሆነው አንድ ላይ ሲሆን ነው። የኔ ብቻ የሚለው ለወደፊትም አይሰራም። ትላንት አልፏል። ያንን ትተን አሁን ለወደፊት በጋራ በአንድነት ተከባብረን ተዋደን ያለንን ሀገር በአንድነት እንጠብቃታለን ብዬ ነው የምገምተው። የምክክሩ ሁኔታ በኢትዮጵያ የመጀመሪያ መሆኑ የኢትዮጵያን አንድነት የሚያጠናክር የሚያጎለብት የኢትዮጵያን አንድነት የማይፈልጉትን ሰዎች ደግሞ አጋልጦ ወደ ትክክለኛው መስመር እንዲመለሱ የሚያደርግ መንገድ የሚያሳይ ምክክር ነው ብዬ ነው የሚገምተው። የኢትዮጵያ አንድነት ክብሯ፣ ውበቷ ወደፊት ህዝቦቿን ብሔረሰቦችን ይዞ ይቀጥላል። የኛው ናት፣ እናሳድጋታለን። ራሳችንን ሆነን ኢትዮጵያን እንሆናለን። ባይሆን ችግር የለውም።